ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን በወሎ የተካሄደ ያለው ተጋድሎ ቀጥሏል ወልዲያ አካባቢ ያለው ሁኔታ እንደዚሁ በመከላከያ ሰራዊቱና በፋኖ ኃይሎች መሃል ፍጥጫው የተጠናከረ መምጣቱን የሚያሳዩ መረጃዎች ይወጡ ነው ከፊል የከተማውን አካባቢ ፋኖች እንደተቆጣጠሩም የሚያሳዩ መረጃዎች ወጥተዋል የወልዲያ ከተማ አስተዳደር ከተማው እስካሁን ሰላም ነው ምንም የተፈጠረ ነገር የለም በሚናፈስ ወሬ ኗሪው እንዳይረበሽ የሚል ማስታወቂያ በማህበራዊ ሚዲያ ላይ መበተኑም ታውቋል በአጠቃላይ የሰሞኑ ወታደራዊ ተጋድሎ ፖለቲካዊና ወታደራዊ እንደምታው ምን ይመስላል በሚል የተለያዩ እንግዶችን ያነጋገር ነው ለዛሬ ሻለቃ ማሞለማ የወታደራዊ ጉዳዮች ባለሙያ የሰሞኑን ድል ከወታደራዊ እንደምታ አንፃር ያለው ሁኔታ እንዲነግሩን ጋብዘናቸዋል አብራችሁ በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው መልካም ጊዜ ተናስተልን ሻለቃ ማሞ ራስልኝ ማሳይ እንደምን ዋልካደርክ እንግዲህ አጣዳፊ የሆነ ጥሪን ያደረኩለት ምክንያቱም ሌላም ቀጠሮ ነበርውት ነገር ግን ይሄንን ጉዳይ ከወታደራዊ እይታ እንዴት ነው እንደው ሊገልጹት የሚችሉት የሚለው ነገር ከርሶ ለመስማት በሚል ነው በአጣዳፊ ቀጠሮ ይዤ ያገኘውትና ለዚህም በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግኖት ሻለቃ ማሞ በቅድሚያ እንደው ወደ ትንታኔው ከመሄዳችን በፊት ጠብቀዋል እንዲህ አይነት በሁለት ቀናት ውስጥ ይህን ያህል መጠነ ሰፊ ጥቃት 7 ወረዳዎችን ነፃ ማውጣት እንደዚህ አይነት ወታደራዊ ምርኮችን የተለያዩ ነገሮችን ያያየን ነውና ለው ጠብቀው ነበር ዋው እንግዲህ መቼም አንድ ነገር ወዴት ያው ሲጀምር መታየው ነገር አለ ቀጥሎ ደግሞ ሂደቱ ምን ይሆናል ብለ መታሰበው አለና አሁን እንግዲህ የፋኖ ኃይል የጀመሩት የውጊያ አይነት ወደዚህ ደረጃ እንደሚያድግ ያው ይጠበቃል ካለው አያያዝ አኳያ የመንግስት ኃይል ወይም ያገዛዙ ኃይል በወታደራዊ መፍትሄ ሰጭነት ብቻ ችግሮችን ፈታለው ብሎ የመግፋቱ እነሱ ደግሞ ከጊዜ ጊዜ እየተጠናከሩ መሄዳቸው በስልትም በአደረጃጀትም በውጊያ ብቃትም በሞራልም ወደ ከፍተኛ ደረጃ እንደሚሸጋገሩ እንዲህ አይነትም ነገር እየተከሰተም ከዚህም እየተነከረ ሊሄድ እንደሚችል ከልምድም ከተሞክሮም የምናውቀው ነገር ስለሆነ ከወታደራዊ ሳይንሱም አኳያ ይሄ ነገር ያው መቼ እንደሚሆን አናውቅም ነበር እንጂ እንደሚሆን ገምት ነበር መሳይ ሻለቃ ማሞ እንግዲህ ያሉትን መረጃዎችም አዳዲስ የሚደርሱን አሉ በርካታ ከተሞችን መቆጣጠሩን የማማራ ፋኖ በቀጠናው የሚገኘው ቀጥሏል እነ መርሳን ጨምሮ በጣም ወሳኝ ስትራቴጂክ ቦታ የሆነችውን የሙጃ ከተማን እንደዚሁ መቆጣጠራቸው ታውቋል እነ ጋሸና በዛ ቀጠና ያሉትን ወሳኝ ቁልፍ የሆኑ ነስታይሽን ጨምሮ በቁጥጥር ስር መደረጋቸው ነው የተገለጸው ይሄ ቁጥጥር እንደበፊቱ ገብቶ የመውጣት ወይስ ያንን ወረዳ ይዞ የመቆየት የሚለውን በፋኖች በኩል ይዞ የመቆየቱ ሁኔታ እንዳለ ነው እየነገሩን ያለው ለማንኛውም እንዴት ይገለጻል ወታደራዊ እንደምታው ምንድነው 7 ወረዳ ነው ወሎ ከፍተኛ ቁጥር ያለው ያገዛዙ ሰራዊት ተማርቋል ከጥቅም ውጭ ወጥቷል ተሽከርካሪዎች በርካታ መሳሪያዎች ሞርታሮች እንደዚሁ ተማርቋልና ምን አይነት ስሜት ይሰጣል እንደ አንድ ወታደራዊ ባለሙያ ይሄን እንዴት ያዩታል እሺ አመሰግናለሁ መሳይ ይሄ ነው ዋናው ነገር ከወታደራዊ እየታቋያ ይሄ አሁን የተካሄደው ውጊያና የተገኘው በፋኖ በኩል ተገኘ ተብሎ ምን የሚደርሰን መረጃ ምንድነው ከወታደራዊ እየታቋያ ቢባል አሁን እኔ ስለ ወረዳዎች ስፋትና ጥልቀት ሳይሆን ስትራቴጂክ የሆኑ መረማመጃ የመሬት ገጾች እና አካባቢዎች እንዴ በምን አይነት ጥናትና በምን አይነት ስልት ያንን ለመቆጣጠር ባጭር ጊዜ ውስጥ እንደቻሉ የሄዱበትን መንገድ ነው የምናየው እንግዲህ አሁን ፋኖ በኮርና በእዝ ደረጃ ይሄ አሁን በተለይ አሁን ያጠቃ የሚባለው ኃይል አንድ እዝ ነው
ከምናየው መረጃ በዛ አዝ ስር ደግሞ ብዙ ኮሮች እንዳሉት ነው የሚነገረው እና ይሄ ኮርና አዝ ምንድነው የሚለው እንግዲህ እንደ አደረጃጀቱ ይለያያልና አንድ ኮር መቼም ከሁለት ክፍለ ጦር ጀምሮ በበላይነት የሚያስተባብር ነው ክፍለ ጦር ደግሞ በአቨሬጅ በእኛ ጊዜ ከ8000 እስከ 10000 አሁን ደግሞ ቢያንስ መቼም 5000 ኃይል ስለሚኖረው እንግዲህ አንዱ ኮር ከ10000 እስከ 20000 የሚገመት ኃይል ሊኖረው ይችላል እና እዚህ ሲባል ደግሞ ከ50000 እና ከዛ በላይ ሊሆን ይችላል ይሄ ኃይል ሙሉ የእግረኛ መሳሪያ ድጋፍ ሰጪ መሳሪያ ተሟልቶለት ትጥቅ ተሟልቶለት ወደ ማጥቃት ተሸጋግሯል ማለት ነው አሁን ሲናገሩ እንደምሰማው በሙሉ ኃይል አይደለም በተውጣጣ ኃይል ነው እየተዋጋን ያለ ነው የሚል ሪፖርት ሲያቀርቡ ሰማለውና አሁን ይሄ የሚያሳየው እንግዲህ ፋኖ ኃይል አንዱ ክንፍ በዚህ ደረጃ በተዋጊ ኃይል ማደግና መስፋት በተኩስ ኃይል ማደግ ከምንም በላይ ደግሞ በስልት በታክቲክ በውጊያ ታክቲክ ማደጉን እና በዚህ ደረጃ ኮኦርዲኔት አድርጎ ኮኦርዲኔትድ የሆነ ባትል ውጊያ ማድረጉን የሚያሳይ ነውና ይሄ ኮኦርዲኔሽን ባትል ያስገኘለት ውጤት ይመስለኛልና ታክቲክ እና በውጊያ ሞራል ልቆ መገኘት እና ይሄን ያህል ሞራል ልቀት ካለ አይደለምና ከፍ ማለት አነስተኛ ኃይልን ከፍተኛ ኃይልም ቢመጣ በሞራል የላቀ ደረጃ ላይ የደረሰ ኃይል ያው ድል መቀዳጀት ይችላልና ይሄ የሚያሳየው አሁን እንደሚባለው ሁለት ክፍለ ጦር ነው እንግዲህ ሁለት ክፍለ ጦር ይዞታ ነው ላይ ነው ጥቃት ተሰንዝሮ ብዙ ድል መቀዳጀት የቻለው ፋኖና ይሄ የፋኖን የተቀናጀ ውጊያ ማድረግ በኃይል በመሳሪያ በሞራል ከፍተኛ ደረጃ ላይ የደረሰ መሆኑን የሚያሳይና መደበኛ ሰራዊት ሊቋቋም የማይችል የውጊያ ስልቶችን እየተጠቀመ መሆኑን የሚያሳይ ነው ምን ይባላል እንግዲህ በወታደር የምትዋጋውን ጠላትና ራስን በሚገባ ካወቅ መቶ ውጊያዎችንም ብታደርግ እንደምታሸንፍ ምንም አጠራጥረም ይሄ ከጥንት ጀምሮ እንግዲህ በነሳንዞ ከ2000 ዘመን በፊት ሁሉ የነበረ የወታደራዊ ስልት መርህ ነውና ሲንከባለል መጥቶ አሁንም ድረስ ያ ነው የሚሰራው ጠላትን በሚገባ እነሱ ጠላት ብለው የሚዋጉትን ኃይል በሚገባ ማወቅ ከቻሉ እና ራሳቸውን ማወቅ ከቻሉ ራሳቸውን በሚገባ ገምግሞ ኃይላቸውን አቅማቸውን የሚዋጉትን ኃይል ደግሞ ጠንካራና ደካማ ጎኑን አውቀው ተረድተው ከሆነ ድል ማድረጋቸውን አውቀው ነው የገቡት እና ድል ያገኙ ነው ማለት ነው ይሄን አይነት ደረጃ ላይ የደረሱ መሆኑን የሚያሳይ ነው አሁን ይሄ የተማረከው መሳሪያ የምናየው በከባድ በእግረኛ ጦር መሳሪያ ይሄ ዶሽቃ ያሉ የሚጠሩት 12.7 ሚሊ ሜትር መሳሪያ ነው ከባድ መትረየስ ነው እና ያ በተራራማ አካባቢ ለእግረኛ ውጊያ በጣም ጠቃሚ መሳሪያ ነው ከፍተኛ የተኩስ ኃይል የሚያሳድግ ነው ሞርታር ደግሞ ከመድፍም ከሌላም ከታንክም በላቀ ደረጃ በእግረኛ ውጊያ ከፍተኛ ድጋፍ ሰጪ መሳሪያ ነው በተራራ ውጊያ እና እነዚህ መሳሪያዎች ማርከው ነው የሚታየውና በተኩስ ኃይል በስልት እና በሞራል ከፍተኛ ደረጃ እንደደረሱ የሚያሳይ ነው የዚህ ውጊያ ውጤት ሻለቃ ማሞ ምናልባት አሁን የጠቀሷቸው መሳሪያ እንግዲህ ከዚህ በፊት ፋኖ በተወሰነ ደረጃ ነው በእጁ የሚገኙት አሁን እነዚህን በብዛት ያገኘ ነው በዚህ ውጊያ ብቻ እስካሁን ባለው መረጃ ከ10 በላይ ሞርታሮች የተገኙ መሆናቸውን የሰማነው እንደው በአጠቃላይ ከመሳሪያ አንፃር የተገኙት የፋኖን አቅም በማሳደግና ቀጣይ ውጊያን ብቁ በማድረግ ረገድ የሚኖራቸው ሚና ምንድነው ሁሉ ጊዜ በውጊያ ስልት የተኩስ ኃይልን ማሳደግ ወሳኝነት አለው አንዳንድ የተማረኩ ወታደሮች ሲናገሩ እንደሰማሁት
በተኩስ ኃይልም እንደተበለጡ ይናገራሉ ለምሳሌ አንድ ሻለቃ ጦር እኛ ያዝነው አንድ ዶሽቃ ነው ይላል እና ሞርታር ይኖራቸው አይኖራቸው አላውቅም እና ፋኖ ግን ብዙ ዶሽቃ ይዞ ነበር ያጠቃን ይላል እና አሁን በተኩስ ኃይልም ሆነ በሰው ኃይል እንግዲህ ውጊያ ተከታታይ ውጊያ ሲደረግ ካሁን በፊትም እንደተዋየ ነው የኃይል መመናመን ይደርሳል በአንድ ጊዜ ውጊያ ከውጊያ ውጪ የሚሆነው ተዋጊ ኃይል በጣም ብዙ ነው የሚቆስል አለ የሚሰዋ የሚሞት አለ እንደገና ደግሞ ህመምም አለ በህመም ከውጊያ ውጪ የሚሆናል እንግዲህ ተከታታይ ግዳጅ ተከታታይ ውጊያ በሚደረግ ጊዜ የኃይል መመናመን ይደርሳል አሁን አንድ ሻለቃ ጦር ይዘን ነው የተዋጋ ነው የሚለው 200 ማን ሞላነን ነው የሚለውና በተጓደለ ኃይል መዋጋት ደረጃ ላይ ደርሷል ማለት ነው እንግዲህ መከላከያ ሰራዊቱ በመሳሪያም ረገድ እንደዚሁና የፋኖ ኃይል ደግሞ ያንን መሳሪያ እየማረከ እንደገና በቂ ደግሞ ተተኳሽ እስካገኘ ድረስ በተኩስ ኃይል መጠናከሩ እንደዚህ እየጨመረ ነው የሚሄደው ማለት ነው አሁን ሞርተር ዙ 23 እና ዶሽቃ በብዛት ነው እንግዲህ እየተማረከ ምናየው ዙ 23 እሱም ከፍተኛ የተኩስ ኃይልን ወደ ከፍተኛ ደረጃ የሚያሸጋግር ሽፋን ሰጪ መሳሪያ ነው በእርግጥ መኪና ላይ የሚጠመድ ነው በሰው ሸክም የሚሄድ አይደለም ሞርተሮቹም ቢሆኑ ወደ እንትናቸው ሚሊሜትራቸው ከፍ እስከ 82 ሚሊሜትር ነው እንግዲህ በሰው ሸክም ሊሄድ የሚችለው ሌሎቹ ምናልባት በ107 120 የሚባሉ ከባድ ሞርተሮች በሰው ሸክም አይሄዱም ወይ በጋማ ከብት ወይ በመኪና ነውና በእነዚህ ግን ሞርታሮች ኢፌክቲቭ ናቸው እንጂ ረጅም ርቀት አይሄዱም ከ7 ኪሎ ሜትር በላይ የሚሄዱ አይደሉም ለምን ትራጀክተሪ ነው የሚተኩሱት ማዕዘን ተኩስ የምንለው በአማርኛና ረጅም ርቀት አይሄዱም የረጅም ርቀት መድፍ እንግዲህ ገና ፋኖ መታጠቅ አልጀመረም እስከዛው ጊዜ ድረስ ግን ይሄንን ከፍተኛ የተኩስ ኃይል ይሰጣዋል እና እየተጠቀሙ ያሉት የውጊያ ስልት ወሳኝ ነውና ብዙ መሳሪያ ሊያስገኝላቸውም የቻለው የውጊያ ስልት መደበኛ ሰራዊት ሊመክተው የማይችል የውጊያ ስልትን እየተጠቀሙ ይመስለኛል ስለዚህ ከፍተኛ እድገት ነው የሚያሳዩት ከዚህ ከሚያገኙት መሳሪያ በተኩስ ኃይል እና የተዋጊ ኃይልን በማጠናከር በሞራል ያው ሞራል ሁሉ ጊዜ ለተዋጊ ኃይል ወሳኝ መሳሪያ ነው ትልቅ ፋክተር ነው የሞራል ፋክተር ኦልሞስት 100 ቁጥር ያለው ሰራዊት 300 እና ከዛ በላይ ያለው ሰራዊት ሞራል የሌለውን ሰራዊት ማሸነፍ ይችላል ሞራል ያለው 100 ሰራዊት 3 እጥፍ የሆነውን ኃይል እንኳን ተዋግቶ ማጥቃትና ማሸነፍ ይችላል እና ሞራል ፋክተር ከፍተኛ ነው የፋኖ ሞራል በሚማረኩ መሳሪያዎች የተኩስ ኃይሉን በማሳደግ በዚህ ሞራሉም ከፍተኛ ይሆናል ብዙ ተዋጊ ኃይሎችንም ወደሱ እንዲመጡና እንዲቀላቀሉት ለመቀስቀስና ወደሱ እንዲያጠናክሩት ለማድረግ የሚያስችል ውጤት ነው የሚሆንለት አሁን የሚታየው ውጤት እንደው ሻለቃ ማሞን የዚህ ሁሉ ድል ሚስጥሩን ምን ሊሆን ይችላል ፋኖ እንደዚህ አይነት ድል ሊያስገኝ የቻለው የዓላማ ጥራት ቀደም ሲል የጠቀሱት ሞራልን ጨምሮ ያው የመሳሪያ ብልጫ እንዳለ የተኩስ ብልጫ እንዳለ ተናግረዋል ብለዋል ከዛ አንፃር አገዛዙ በጣም በርካታ መሳሪያዎችን የታጠቀ ነው ዘመናዊ መሳሪያዎችን የታጠቀ ነው ድሮን ድረስ የታጠቀ ነው እንደሰማነው ድሮን ቅኝት ሁሉ እንደነበረ ነው የሰራዊት በቁጥርም ብዛትም ቢሆን ያው ትልቅ ቁጥር እንዳለው ይታወቃል ገዢ ቦታም ይዘው ነበር ወሳኝ ቦታም ይዘው ነበር የድሉ ሚስጥር ምን ሊሆን ይችላል ምናልባት እንደው ከሁኔታዎች ተነስተው መግለጽ ይችላል ይሆን ፋኖ እንድል የተቀዳጀበት አው ይቻላል ምንድነው እንደዚህ አይነት ውጊያ የቀደም እንዳልኩት ሞራል ትልቅ ፋክተር ነው ሞራል ደግሞ ከምን ይመጣል ከዲሲፕሊን ከዓላማ
ካላማ የሚዋጋለት የሚሞትለትን አላማ ያምኖ የተቀበለ ለዛ ኮሚትድ የሆነ ጽናት ያለው ከዛ ቀጥሎ ደግሞ ትሬኒንግ የውጊያ ልምምድና ስልጠና ከዛ ቀጥሎ ደግሞ የውጊያ ልምድ ስልጠና በሚገባ የሰለጠነ ወታደር ከዛ በኋላ የሚጠበቅበት በልምድ ደግሞ ያን የሰለጠነበትን ማዳበር ነው ተከታታይ ውጊያ በሚሆንበት ጊዜ አሁን ለምሳሌ መደበኛ ሰራዊቱ በአዲስ ወታደሮች በሚሞላ ጊዜ ነባር ወታደር እርሾን ሲያጣ የበታይ ሹሞች የቅርብ መሪዎች መመናመን ሲኖር በሚገባ ደግሞ አለመሰልጠን ይሄ የውጊያ ብቃትን በከፍተኛ ደረጃ ይቀንሳል ሞራልን ይቀንሳል እነዚህ ስልጠና የውጊያ ዓላማ ልምምድ ልምድና ተሞክሮ ሊደርሺፕ እነዚህ ተዳምረው ነው እንግዲህ ከፍተኛ ሞራል ላይ ደርሶ አሸናፊ ለማድረግ የሚያችሉትና አባሆኑ ጊዜ ይሄንን የሚያሟላው ወይም በዚህ ደረጃ ከፍተኛ ደረጃ የደረሰው የቱ ነው ተብሎ መገመት ይቻላል ማየትም ማንንም ሰው ሊገምት ይችላልና እነዚህ የአገዛዙ ወይንም መከላከያ ሰራዊቱ ከማን ጋር ነው የሚዋጋው እኮ የሀገሪቱ ህዝብ ኦልሞስት ወደ 70% ከሚጠጋው ህዝብ ጋር ነው የሚዋጋው ለምን ይሄ ሰራዊት ፋኖ የሚባል እንደገና ደግሞ በኦሮሚያ ክልል የሚካሄደው ውጊያ በህዝብ ውስጥ ያለ ኃይል ነው ይሄ ኃይል የህዝብ ድጋፍ አለው ማለት ነው ይነስም ይብዛም ያንዱ ሊበዛ ይችላል ያንዱ ሊያንስ ይችላል ይሄ ህዝብ ድጋፍ ያለው ሆነ ኃይል በመዋጋት አላማዬ ነው ሞተለታለው ምን ሊያደርግ ምን እንዳያደርግ ነው የሚዋጋው ጥያቄ ያለኝ የፖለቲካ የኢኮኖሚ የመብት ፍትህ ብሎ የተነሳ ኃይል እንጂ ከውጭ የመጣ ኃይል አይደለም ምናልባት ብዙ ጊዜ ወታደራዊ አዛዦች ሲናገሩ የሚሰማው ህገ መንግስቱን ለመጠበቅ ነው ይላሉና ህገ መንግስቱ ራሱ ምን ያመጣው ነገር አለ ይሄ ሁሉ ጦርነት የሚነሳበት መሰረታዊ ምክንያት ያንዳንዱ የመንግስት ባለስልጣን የክልል መሪ የተነሳ አንዱን ህዝብ በሌላው ላይ አንዱን ሃይማኖት በሌላው ላይ የሚያጋጭ የሚያፋጭ የሚያተላልቅ ነገር እየወጣ የሚናገረው ሁሉ በህገ መንግስቱ ፈቅዶልኝ ነው የሚል እኮ ነው ያለውና ያ ህገ መንግስት የሚባለው ነገር በእውነትም ህገ መንግስቱም አለበት ግን ህገ መንግስቱን መሰረት አድርገው ምክንያት አድርገው ያስነሱት በጥብጥ ነው ከዚህ ረገድ አንድም ቦታ ላይ መንግስታዊ ስርዓቱ ይሄንን የጦርነት የእርስ በርስ ጦርነት የሚጠምቅ የሚፈጥር የሚያባብስ እንጂ የሚያቆም ወይም መፍትሄ የሚሰጥ ስራ ሲሰራ አይታይም ይሄ ማንንም ሰው ኢትዮጵያዊ ወይም ደግሞ ራሱ የሰራዊቱ አባላት ሊደርሺፑ ጭምር የሚረዳው ነገር እኮ ነው ምንም ነገር የተነሳው የእርስ በርስ ጦርነት መሰረቱ ከአገዛዙ ጋር በሚነሳ ተካሮና ግጭት መሳሪያ ፈታ አልፈታም ለምንድን ነው አልፈታም ያለው የሚለውን ከመጠየቅ ይልቅ ወታደር ማዝመት ነው የሚቀድማቸውና ይሄ የፈጠረው ነገር ነውና ስለዚህ ይሄንን የሞራል የበላይነት የሚይዘው አካል መብቴ ተነካ የሚለው እና ታዞ ደግሞ ሄድና ተዋጋ ሙት የሚባለው አንድ ሊሆን አይችልም ለዚህም ነው አንዱ ሌላው ፋክተር ምንድነው ከጊዜ ወደ ጊዜ የሽምቅ ተዋጊዎቹ ማለትም የፋኖ ኃይል አሁን ስለፋኖ ነው የምንነጋገረው የተለያዩ ደካማ ጎኖችን በማየት የመከላከያ ሰራዊቱን ሞራሉን በማየት ስፍራ ያያዙን በማየት የተለያዩ ስልቶችን ይጠቀማሉ አሁን እኛ ሀገር ብዙ ጊዜ ይሄ በተፈጥሮ በእንትን ስም ቆረጣ የሚባል ስም የተሰጠዋል እሱ ግን አንድ ነገር አይደለም ፍላንኪንግ ማኖቨር ይባላል የጎን ማጥቃት አንድ ብቻ አይደለም በፊት ለፊትም ፔኔትሬት የሚደረግበት በጎን
በከበባ ማጥቃት የሚደረግ እንደገና ከኋላ ዞሮ ደግሞ ከድርጅት አካባቢ ይሄንን ማድረግ የሚችል ይሄንን ስልት የሚጠቀም ኃይል ከፍተኛ የውጊያ ብቃት ያለው ድፍረት እና ሞራል ያለው ኃይል ይፈልጋል። እንዲህ አይነቱን ውጊያ መደበኛ ሰራዊት ለመቋቋም በጣም ያስቸግረዋል። ጠንካራ የውጊያ መንፈስና ብቃት ከሌለው ለምን በጎን በኩል ተሄዶ ሲተኮስበት ወታደር ከጎን መጣ ከኋላ መጣ 360 ዲግሪ መዋጋት የሚችል ማለት ነው። ፊት ለፊት የሚመጣውን ብቻ ነው ከጎን ተኩስ ከሰማው አልተኮስም የሚል ወታደር ውጊያ ሊያሸንፍ አይችልም። እና ይሄን ደካማ ጎን መጠቀም ከጀመሩና እንደገና የፍላንኪንግ ማኖቨር ውጊያ የሚያደርግ በጎን ከኋላ ሄዶ የሚከብ ኃይል ደግሞ ራሱም ተከቦ ሊዋጥ ይችላል። ስለዚህ በራሱ የሚተማመን ጠንካራ ተዋጊ መሆን አለበት። ያንንም ሊከላከል የሚችል ጠንካራ መንፈስና ዓላማ ላይ የተመሰረተ የሰለጠነ ጠንካራ ተዋጊ ካልሆነ በስተቀር በቀላሉ ይናዳል። እና ይሄንን የመናድ ታክቲክ ፋኖቹ እየተጠቀሙ ከሆነ መከላከያ ሰራዊቱ ወይም ሬጉላር አርሚ መደበኛ ሰራዊት ሊቋቋመው የማይችል ስልት ነው። ይሄንን ግን ያዳበሩት ሄደው ብቃት ያለው ይሄንን ታክቲክ ተጠቅሞ የሚዋጋ ኃይል ያዳበሩ ከሄዱ መከላከያ ሰራዊቱ መደበኛ ሰራዊቱ ቆሞ ሊዋጋቸው አይችልም። ለምን? ያም ጠንካራ ሞራል ጠንካራ የውጊያ ብቃት እና ጽናትን ይጠይቃል። አንድ ሰው ከኋላ ተከበ ከጎን እየተተኮሰበት ፊት ለፊት እየተተኮሰበት መዋጋትና ማሸነፍ ማለት ከፍተኛ የውጊያ ብቃትና ችሎታን የዓላማ ጽናትና ጥንካሬን ይጠይቃል። እና አገሩን በሙሉ ወታደር አታስይዝም። የተወሰኑ ቦታዎችን ቁልፍ ቦታዎችን ይዘህ ትገኛለህ። እዛ ጋር መጥቶ የሚዋጋ ጠላት ከፊት ከኋላ ከጎን ሰብሮ አልፎ ክንፍ ይባላል። ወታደራዊ ክንፍህን ሁሉ ጊዜ ትጠብቃለህ። ከግራና ቀኝ ክንፍ የሚጠብቅ ጠንካራ ኃይል ታረጋለህ። በቋሚ ታስጠብቃለህ፣ በተንቀሳቃሽ ታስጠብቃለህ። እንደገና ያንን ፍላንክ ሰብሮ የሚሄድ ኃይል ካለ እሱን ሰብሮ የሚያስወጣ ጠንካራ ኃይል ታዘጋጃለህ መከላከል ውጊያ ላይ። እና ያንን ማድረግ የማትችል ከሆነ እያለፈ እየሄደ ጦሩን እየናደ ያለው መሳሪያም ለማግለል እንኳን ጊዜ ሳይሰጥህ መሳሪያን እየተረከበ ከዛ በኋላ ከፍተኛ ኃይል ይሆናል። አንተ ተከላካይ ትሆናለህ ማለት ነው። ወይም በኃይል ትበለጣለህ ማለት በተኩስ ኃይልም በመሳሪያም በሰው ኃይልም። እና ይሄ ይመስለኛል ይሄንን ታክቲክ በሚጠቀሙበት ጊዜ ይሄን መጠቀም የሚችል ኃይል ያዳበሩ ኮኦርዲኔተር ውጊያ ማድረግ መጀመሪያቸው ይመስለኛል። ይሄ መጀመሪያቸው ነው። አንድ ዝ ነው ተዋጋ የሚባለው። አሁን እንግዲህ በየክፍለ ሀገሩ ያለው የፋኖ እዝ ኮኦርዲኔትድ ሆኖ እንደዚህኛው እዝ ሁሉንም ደግሞ ኮኦርዲኔት የሚያደርግ ውጊያ የሚመራ ኃይል ፈጥሮ መዋጋት ከጀመሩ ምን ሊፈጠር እንደሚችል ማሰብ ነው። እንግዲህ ከዚህ ተነስቶ መሳይ ሻለቃ ማሙ ምናልባት ይሄ ድል ምን ይነግረናል? ከዚህ በኋላ አገዛዙ በዚህ ጦርነት በፋኖ ትግል አንፃር ያለውን አቋሙን ሊቀይረው ይችላል። ምክንያቱም ከፍተኛ የሆነ ሽንፈት ነው። የወታደሩን ቁጥር አይተናል፣ የተማረከውን መሳሪያውንም ጭምር። ስለዚህ አስተሳሰቡ ሊቀየር ይችላል ያገዛዙ ወይስ አሁን ተጨማሪ ኃይል ከየካምፑ አምጥቶ አሁንም ህፃናት ወታደሮችን እየማገደ የስልጣን እድሜውን ለማራዘም በሚያስችል የደም መቃባት ውስጥ ሊቀጥል ይችላል? ምን ሊሆን ይችላል? ይሄ ድል ለሁለቱም ወገኖች ለፋኖም ለአገዛዙ ኃይልም የሚነግረው ነገር አለ እንዲህ አይነቱ ወታደራዊ ድሎች? የሚነግረው ለወታደሮቹ በተለይ ይሄ አይገባቸውም አይረዱትም ማለት አይቻልም። ብዙዎቹ ባለፈው ከ34 ዓመት በፊት በነበረ የእርስ በርስ ጦርነት ውስጥ ያለፉ በከፊልም ቢሆን በጥልቀት ያዩ እና የተገነዘቡ ስላሉ በተለይ ሊደርሺፕ አካባቢ ይሄ መረዳት የሚያቅታቸው አይመስለኝም። ምንድነው አሁን ከዚህ ቀጥሎ ያለው የሜካናይዝድ ኃይል ለመቋቋም የሚያስችል
በሽምቅ ውጊያ ላይ ያሉ ኃይሎች የሜካናይዝድ ውጊያ አመቺ በሆነ አካባቢ ላይ ሲደርሱ ያንን የሜካናይዝድ ውጊያ የሚቋቋም ኃይል ካውንተር ማድረግ የምንችልበት አለ የለም የሚለው ላይ እሱ ላይ እንትን ላይ ኖራቸው ይችላል ገና የታወቀ ነገር የለም ከዛ ሌላ ደግሞ የዚህ የአዲስ ቴክኖሎጂ ተጠቅመን ውጊያን በሙሉ የእግረኛ ውጊያን በሙሉ እናሸንፋለን የሚል መተማመን እንዳለ ይታያል ወይም ይሰማል በተለይ ከፖለቲከኞቹ አካባቢ እንደ ድሮን የመሰለ ነገር ከድሮንም ደግሞ አሁን ይሄ ሎይተሪንግ ሚኒሽን የሚባል ድሮን አለ ወይም የሱሳይድ ድሮን ይባላል ወይም ሌላው ስሙ ካማካዚ ይሉታል እና ይሄ ድሮን በብዛት ተመርቶ የሚመረት ነው እና ለማጥቃት በታሰበበት አካባቢ በብዛት ይሰማራል ራሱ ጥይት ነው ማለት ነው ታርጌቱን ከአንድ ሴንተር ሆኖ ነው የሚመራው ከዛ በኋላ ታርጌቱ ላይ ሲደርስ ራሱ ጥይት ሆኖ ፈንድቶ አብሮ የሚጠፋ ነው ማለት ነው እንደዚህ አይነት ድሮኖችን በማሰማራት እና ደግሞ ሌላው ድሮን አይነት አለ ባለፈው አብይ አህመድ ያስተዋወቀ ነው ማለት ነው ይሄ አሁን እርሱ ይሉት ሱሳይዳል ድሮን የሚባለው ሎይተሪንግ ሚኒሽን ይባላል ሌላው ስሙ ይሄ ከስሙ እንትን ያለው ከእንትኑ አቋያ ነው ሎይተሪንግ የሚለው የሚንገላወድ ማለት ነው ላይ ሆኖ ጢዝ ያለ ይንገላወዳል ከዛ በኋላ ልክ ታርጌቱን ሳይ ከዛ ከአንድ ሴንተር ከሚመራው ይለቀዋል ማለት ነው እዛ ታርጌት ላይ ፈንድቶ ጉዳት አድርሶ በዛ ይጣፋል እሱ ነው ልክ ነው እሱን እንግዲህ በብዛት በማምረት በእንደዚህ አይነት ቴክኖሎጂ ከዛ በኋላ ደግሞ የእንትን የጦር እንቅስቃሴን በሰርቬላንስ ማለት ነው ሰርቬላንስ በጣም ኢፌክቲቭ ሰርቬላንስ ነው የሚያደርጉት ድሮኖች በቀጥታ ነው ምንም እንደ አውሮፕላን ኤር ፎቶግራፍ ተተርጉሞ ምናምን በድሮ ዘመን እንዳለው ሳይሆን ቀጥታ ቪዲዮ ነው የሚያስተላልፉት እና ምንም ትርጉም የማያስፈልገው ቀጥታ እንደ አይን እይታ የሚታይ ነገር ነው ቪዥን ነው እንትን የሚሉት ስለዚህ ሰርቬላንስ አቅም ይኖራል እንደገና ደግሞ እነዚህ ድሮኖች እግረኛ ሰራዊት ላይ ለጥቃት የተጋለጠ እግረኛ ሰራዊት ላይ ጉዳት ያደርሳሉ እንግዲህ በእግረ መንገዱ ነው እንግዲህ ካም በፊት እንደታየው በውጊያ የሚካሄደው ህዝብ በዛበት አካባቢ ስለሆነ ህዝብንም አብረው ይፈጃሉ ማለት ነው እና ስለዚህ እነዚህ ቴክኖሎጂ የመተማመን ነገር ይታያል ሜካናይዝዱንና የድሮን ቴክኖሎጂን ተጠቅመን ይሄንን የሽምቅ ውጊያ ተዋጊዎችን እናሸንፋለን ወይም እንደመሰሳለን የሚል ነገር ይሰማል ግን ሁሉ ነገር እኔ ሶሉሽን አይመስለኝም ወይም ማሸነፊያ መንገድ አይመስለኝም ለብዙ ነገሮች አሁን ይሄ ለምሳሌ ሱሳይዳል ሎይተሪንግ ሚኒሽን የሚባለው ድሮን አይነት በዚህ በኬኔቲካል የሚባል በመሳሪያ ተኩስ ርቀት ውስጥ ያለ ነው በመሳሪያ ተኩስ ሊመታ የሚችል ምናልባት ከብዛት ሲመጣ ያንን ሁሉ መጣል አሁን ለዩክሬን ላይ እንደሚታየው ዩክሬኖች 200 300 ድሮን ተልቆባቸው አብዛኛውን ይጥላሉ የተወሰነው ያረፈው ነው ጉዳት የሚያደርስባቸውና ከዛ ቋያ ካልሆነ በስተቀር እንደ ሌላው ድሮን በከፍታ መሳሪያ የማይደርስበት አይደለም በነፍስ ወከፍ መሳሪያ ጭምር ሊመታ የሚችልና አየር ላይ ሊፈነዳ የሚችል ነውና ይሄን ነገር የመተማመን ነገር አለ ግን ለይሄንን ካውንተር የሚያደርግ ደግሞ ሌላው ተዋጊ ወገን ማዘጋጀቱ ለዛ መዘጋጀቱ ስለማይቀር ሶሉሽን ነው ብሎ ሌላ ሶሉሽን ከመስጠት ይልቅ በዚህ ተማምኖ ህዝብንም ወገንንም የሚያስጨርስ ደረጃ ላይ መድረስ መጨረሻ ነው በያለምንም እና ይሄ ከዚያ አቋያ የሚታየው ነገር የሚያውቀው አውቀው ማለት አልችልም ይታወቃል በፖለቲካ በፕሮፓጋንዳ ተከልሎ እየተደረገ ነው እንጂ ሐቁ ከዚህ እየከፋ እንደሚሄድ ከሞርተር ወደ መድፍ
ከመድፍ ወደ ታንክና ብረት ለበስ መማረክ ሊሸጋገር እንደሚችል ያለፈውን የሀገራችንን ታሪክ ራሱ በማየት መረዳት የሚያቀት አይመስለኝ። ሻለቃ ማሞ እንግዲህ በርካታ ምርኮኞች ናቸው እንዳየነው ከሆነ በትላንትና ሁለት ብቻ ከ500 በላይ ምርኮኛ ነው የተገኘው። ከትላንት በስቲያ እንደዚሁ ከፍተኛ ቁጥር ያለው ምርኮኛ ነው የተያዘው። ቁስለኞች አሉ። ብዙ በፋኖች እጅ የሚገኙ ያገዛዙ የሰራዊት አካላት ይገኛሉ። እንደው ምን ሊያደርጉ ይችላሉ? አቅም ኖሮ እነሱን መቀለብና ሌላ ነገር ማድረግ የሚችሉበት ሁኔታ የለም። ልብስ ቀይረው ብዙ ጊዜ ሲሸኙዋቸው ወደ ቤተሰቦቻቸው ነው የምናቀውና ከዛ አንፃራውን ፋኖ ካለበት አጠቃላይ ከጥንቃቄውም ከደህንነቱም አንፃር እነዚህን ኃይሎች ምን ሊያደርጓቸው ይችላሉ? እንደው ከአጠቃላይ ከዓለም አቀፍ የጦር ስምምነት አለ ምርኮኛን በተመለከተ አያያዝም ፋኖች በዚህ የሚታሙ አይደሉም። ብዙ ጊዜ እንክብካቤ እንደሚያደርጉ ነው የሚታወቀውና ነገር ግን ከአቅም በላይ የሚሆንበት ጊዜ አለ። ብዙ ጊዜ ለዓለም አቀፉ የቀይ መስቀል ማህበርም እየጠየቁ በሶስተኛ ወገን ወደ ቤተሰቦቻቸው እንዲሄዱ የሚደረግበትን ሁኔታ ፋኖች ሲጠይቁ ነበር። አገዛዙ ግን እኔ ምርኮኛ የለኝም የትሚማረክ ወታደር የለኝም የሚል ምላሽ በአደባባይ በግልጽ የተሰጠበትንም እናስታውሳለን። ስለዚህ አሁን እነዚህን ሁሉ ምን ሊያደርግ ይችላል ፋኖ? ምንስ ማድረግ ይጠበቅበታል? አመሰግናለሁ መሳይ። በጣም የሚያሳዝነው ፓርት ይሄ ነው። አሁን በሊደርሺፕ ደረጃ ያሉትም ሆነ በአገዛዙ ወይ በመከላከያ ሰራዊት ውስጥ ያሉ አባላት ማሰብ ያለባቸው ይሄንን ነው። አንደኛ ይሄ የእርስ በርስ ጦርነት ምንም አይነት ዓላማ የሌለው እና በመንግስት ሶሉሽን መስጠት አለመቻል የመጣ እንጂ የኢትዮጵያ ልጆች እርስ በርሳቸው እንደዚህ የሚያጨራርሳቸው ለዚህ ውርደት የሚዳርጋቸው ነገር ሊኖር አይችልም ነበር። አስበው ውትድርና መቼም ለሚያውቀው ነው። ውትድርና ስትገባ ላይፍ ታይም ኮሚትመንት ነው። በገብተ ወታደር ሆነ ብትገባ ወታደር ሆነ ተራ ወታደር ሆነ እድሜ ልክን እንትን አትልም። በታሹም ማረግ ታድጋለህ። ከዛ ደግሞ በአካዳሚም በእውቀትም እየዳበርክ ስትሄድ ኦፊሰር ልትሆን ትችላለህ። ኦፊሰር ሆነ ከገባ ደግሞ ምክትል መቶ አለቃ ሆነ እድሜን አትጨርስም። መቶ አለቃ ሻለቃ ኮሎኔል ሆነ ጀነራል ልትሆን ትችላለህ። እና ላይፍ ታይም ነው። እንደገና ደግሞ የህይወት ኮሚትመንት ነው። ህይወትህን አሳልፈ የምትሰጥበት ሰልፍለስ ሆነ የምትገባበት ነው። እና እነዚህ አሁን የምናያቸው መኮንኖችም ሆነ የሚማረኩ የበታች ሹሞች ወይም ባለማረክተኞች እንዴት አይነት ሞራል መሰበር ነው? ትላንትና መሳሪያን አውርደ ትጥቅህን እንትን ብለህ ሸሚዝን ቀበቶን ፈተ እንደውም ብዙ ጊዜ በቀደው የፋኖ በጣም የሚደንቅ ነው ያየሁት። ጫማ እንኳን አያስወልቋቸውም። የመጀመሪያ ነገር ከአሁን በፊት በተደረገ እርስ በርስ ጦርነት የምናየው የሚማርኩ የኢትዮጵያ ወታደር ሲማረክ መጀመሪያ ጫማውን ነው የሚያስወልቁት። እንግዲህ በሽፍን ጫማ ውስጥ የኖረ እግር መሬት ለመርገጥ አሸዋ እንኳን ረግጦ ለመሄድ ያስቸግራል፣ እንኳን በድንጋይና በጠጠር ላይ። አሁን የምናየው ጫማ እንኳን አያስወልቋቸውም። አንዱ ወታደር ሲናገር የሰማሁት እነዚህ ፋኖቹ ሁለት ነፍስ አላቸው ወይ በቃ እጃችን ልትሰጥ ነው ኑ ተረከቡን ስንላቸው ክላሽ ይዘን መትረየስ ይዘን መትረየሱን አሁን ብሬን እያሉት ነው። በጣም በሚያሳፍር ሁኔታ ብሬን የመትረየስ መጠሪያ አይደለም፣ ማሽን ጋን ነው የሚባለው ወይ መትረየስ። ብሬን የአንድ መሳሪያ መጠሪያ ነው፣ የእንግሊዝ መትረየስ የድሮ የቀረ ጥንት። እና መትረየስ ቦምብ ክላሽ ይዘን በቃ ኑ ይሉናልና ወይ ወደኛ ይመጣሉ ዝም ብለዋል። እና በጣም ይሄንን ማድረግ ከባድ ነው። እንዴት ያው መቼም ምድር ላይ ያሉ ሰዎች እንዴት እርስ በርሳቸው የሚጋደሉ ሰዎች አልነበሩም። እነዚህ ሰዎች ለነገሩ የሚያጋድለው መንግስታዊ ስርዓቱ ነው። እና ወዲያው ደግሞ እነሱ ነው እየጨበጡ እንትን እያሉ ሌላው እኮ ጥይት እየተኮሰ እየገረፈ እኮ ነው እንትን የሚያደርገው። መኮንኖችንና ወታደሮችን እንኳን ቶሎ ብሎ አይለዩዋቸው ሲያነጋግሯቸው አይቻለውና ይሄ ማድረግ መቻላቸው ለነሱ ትልቅ ነገር ነው። ሌላው በተመሳሳይ ሁኔታ
እጁን ለመስጠት ሲያስብ እንዳይሰጋ የሚያደርግ ነገር ነው። በሌላ በኩል ግን ትልቅ እንትን ይጠይቃል። አስብ መቼም ስጋ መሬት ወድቆ አፈር ሳይዝ አይነሳም ይባላል እና ጦርነት ተደርጎ ሰው ሳይወድቅ አይሆንም። አንተ ስትዋጋ እኮ ያንተ ወገን ተመቶ ደሙ ሲፈስ አይተሃል፣ ተመቶ ሲሞት አይተሃል። ያ የተኩሶ የመታውን ወታደር ነው የምትማርከው። እሱ ላይሆን ይችላል ግን የዛ ወታደር አካል ነው፣ እሱም ሊሆን ይችላል ያንተን ጓደኛ የገደለውና በዚህ ደረጃ እንደዚህ ተለሳልሰው በዚህ ደረጃ ወንድማዊነት ማሳየታቸው በጣም የሚገርም እንትን የሞራል ልዕልና ነውና ግን ለወታደሩ ግን ዞሮ ሞት ነው፣ ውርደትና የህይወት የምትጨልምበት ነው ማለት። ቤተሰብ የምትረዳው ይኖራል፣ አላማ አለ፣ ሚስት ልጅ ሊኖር ይችላል፣ እናት አባት ሊኖር ይችላል። ወታደር ሆኗል ተብሎ እዚህ ደግሞ ተማርከ እንትን ብለ እየተነዳህ እንደ እንስሳ ስትሄድ ለዚህ ውርደት ያበቃ መንግስታዊ ስርዓትም ሆነ ሊደርሺፑ በጣም ሊያፈርና ሊሸማቀቅ ይገባዋልና ለዚህ ጦርነት መፍትሄ ማግኘት አለብን ብሎ መንግስትን ጉሮሮውን ይዞ እርቂቱ እንዲቆም ማድረግ አለበት፣ ፖለቲካ ሶሉሽን እንዲመጣ። አለበለዚያም ደግሞ መንግስታዊ ስርዓቱ ፖለቲካዊ ሶሉሽን ሊሰጥ በሚችል መንግስታዊ ስርዓት መተካት አለበት ብሎ መቆም አለበት። ይደርሳል እኮ አሁን ከመቶ አለቃ ሻለቃ ኮሎኔል ይማረካል፣ በኋላ እኮ ጀነራል ይማረካል እኮ፣ ጀነራልም ጋር ይደርሳል እኮ፣ ሌተናንት ጀነራልም ሁሉም ጋር ይደርሳል እኮ እንደዚህ ከቀጠለ። ስለዚህ ይሄንን ከባድነቱን ለመግለጽና ምርኮኞቹ ደግሞ ይሄ ምርኮኛ መካድ በዚህ መንግስት የተጀመረ አይደለም፣ በእኛም ጊዜ ነበር። የምርኮኛው ብዛት እየበዛ ሲሄድ የሰራዊቱ ሞራል ወድቆ የሰራዊቱ ሞራል በውጊያ መራዘም ምክንያት እና በአመራር ድክመት ከመንግስት ጀምሮ ባለው በተዘረጋው መዋቅር ብልሹነት እና ውስብስብነት ምክንያት ሰራዊቱ በብዛት ሲማረክ መንግስት ይክድ ነበር። ከውጪ ከሶማሌ ጋር በተደረገ ጦርነት ብቻ ነው መንግስት ምርኮኛ ሱም ነበረው፣ ኢትዮጵያ ምርኮኞች ነበሯት። የምርኮኛ ልውውጥ ተደርጎ በጣም እንዴት አይነት ጀግኖች እነ ጀነራል ለገሰን የመሰለ ጀግኖች ጭምር በምርኮኛ ልውውጥ እንዲፈቱ ተደርጓል። አሁን ግን ንቀት አለ። እንዴት ወታደር በፋኖ እንዴት ወታደር በሸኔ ወይ በሌሎች ኃይሎች ተማረከ የሚል ከሰው ይልቅ ክብር በልጦ መካድ አለ እንጂ ሃንድል ማድረግ ያስፈልግ ነበር። ምርኮኞቹን ወዲያውኑ ወደ እርዳታ ወደሚያገኙበት አካባቢ ፋኖ ራሱ ከህዝብ በሚያገኘው ድጋፍ በልቶ የሚያድር ነው። እነዚህን ደግሞ እንዴት አድርጎ በልቶ ያሳድራቸዋል? በራብ እኮ ያልቃሉ። በጥይት ከማለቅ ተረፍን ብለው አሁን በራብ ሊያልቁ በራብና በጥማት ሊያልቁ ነው አለ። ምንም አሁን እንግዲህ ውጊያው እየቀጠለ ሲሄድ እነዚህን ሰዎች ወደ ኋላ ዞር ብለው የሚያያቸው የለም። በረሃ ይበላቸዋል እኮ በረሃ ላይ ተቀምጠው እና ስለዚህ ለዚህም የሚያዝን አንጀት የሚያዝን አእምሮ ያለው መንግስት ባለስልጣንም ሆነ በተለይ ወታደሩ ሊደርሺፑ ይሄንን ማየት ይገባቸዋል። ቁጥሩ በበዛ ቁጥር አትሮሲቲውም እንደዚሁ ነው የሚበዛውና በጣም ያሳዝናል። ኢንተርናሽናል ፋኖች መልቀቅ አለባቸው። እነዚህን ወታደሮች ምንድነው መደረግ? ብዙ ጊዜ በእናንተ ጊዜስ ምንድነው የምታደርጉት? የሆነ ቦታ አስቀምጣችሁ ትቀልባላችሁ ወይስ እንደው ወታደራዊ ትምህርት ወይም ደግሞ ሌላ የታድሶ ትምህርት ሰጣችሁ ወደ መጡበት ተመልሳላችሁ? ምክንያቱም አንዳንዶቹ ተመልሰው ከእንደገና ታጥቀው ከፋኖ ጋር የሚዋጉም እንዳለ ስለሰማን ነው። አዎ በቀደም ይሄን ነገር ተናግሬዋለሁ። እንደዚህ ምንድነው ሪሳይክል አይነት ነገር መደረግ ሲጀምር ያደርጋሉ። እርግጠኛ በጣም የሰው ኃይል ጥረት አፈሳ የተጀመረበት ጊዜ እንደሆነ እየሰማን ነው። በግዳጅ ወደ ውትድርና ገብተው የሚሰማሩም አሉ። እንደገና በአብዛኛው ደግሞ 2 ወር 3 ወር ሰልጥነው የሚወጡ አሉ። ይሄ እንግዲህ ያው የውጊያውን ብቃት ችሎታ ውትድርናውን የሚያጠፋ ነገር ነው እና ዳግም ደግሞ ሪሳይክል አድርገው ካሰለፉ እንዳሰለፉና ሁለት ጊዜ የተያዘም እንዳለ አይቻለሁ።
ሰምቻለሁና ግን ኢንተርናሽናል ድርጅቶች ለምርኮኞቹ እንክብካቤ ለማለት እንደ ሬድ ክሮስ አይነት ገብቶ ምርኮኞቹን እንዲረከብ መንግስት ይሄንን እንዲያመቻች ወታደራዊ ሊደርሺፑ ግፊት ማሳደር አለበት በቃ እነሱ በእኛ ጊዜ የጠየቀው መሳይ በእኛ ጊዜ አሁን ፋኖ እንደሚያደርገው ነው የሚታየው የነበረው እንደውም አንዳንድ ጊዜ የኛ ወታደሮች በጣም እንትን ከማለታቸው የተነሳ ሩሩ ከመሆናቸው የተነሳ አንድ ወታደር ከጠላት ከርቶ ወይም ተማርኮ ሲገባ የመጀመሪያው በትኩሱ መረጃ እንዲሰጥ ነው የሚደረገውና የመረጃ ባለሙያ ቀርቦ ያነጋግሯ በትኩሱ ገና ይገሉኛል እተርፋለሁ ወይስ ያተርፉ ወይም እርምጃ ወስድብኛል የሚለው ሐሳቡ ሳይወጣ በዛ ሳይኮሎጂ ውስጥ ያለ ነው መረጃ የምትጠይቀውና ጥሩ ትክክለኛና ጠቃሚ መረጃ የምታገኘው ከተመቻቸና ምንም አልሆንም ካለ በኋላ ሊመርጥ ይችላል የሚሰጥህን መረጃ ለምን እንደመጣም አታውቀውም for that matter አንዳንድ ጊዜም እንደዚህ እንትኑን የሰራዊቱን እንትን መዋቅር ወይ መንግስትን እንትን ለማለት ኢንፊልትሬት ለማድረግ የሚመጡ የመረጃ ሰዎችም እጃቸውን ሊሰጡ ይችላሉና ስለዚህ ያንን ለማድረግ እንኳን እድል አይሰጡኝም አስተዋውሳለሁ እኔ እንደው መጻፍ ላይ ጽፈዋለሁ አንድ መድረስ ተቋሽ ገጠላት ጋራ ጭራሽ ተታክሶ ነው እጅ የሰጠ ሊሸሽ ሊገባ ሲል ጠላታየው ተኩስ ከፈተበትና የኛዎቹ ሽፋን እየሰጡ ነው ያወጡት ያንን መትረየስ ተቋሽ ጠላት እና ከዛ ከብርጌድ ጠቅላይ ሰፈር የመረጃ መኮንን ምን ሆነን ሄደን ወታደሩን ልንጠይቀው ስንደርስ ኦሬዲ እነሱ ራሱን አጥበው በሶ ተሰጠው ምቾት ላይ ቁጭ አርገውታል እና ኢቭን ጊዜ እንኳን አይሰጡም እና እንዲህ አይነት ነገር አለ በእኛ በኩል እንደዛ ነው የነበረው ምርኮኛ ማሰቃየት የለም ግን ምርኮኞቹ ደግሞ ወደ ሪሃቢሊቴሽን ሴንተር ገብተው በተገቢው እንክብካቤ የተደረገላቸው ከዛ በኋላ ተመልሰውም የሚሄዱ አሉ ይሄዱ ነበሩ ለወገንም ጠቃሚ ስራ የሚሰሩም ነበሩ እንደገናም ደግሞ ለጠላት ኃይል የመለመሉ ወደ ጠላት ኃይል የሚወስዱም እኔ መጽሐፍ ላይ ጽፌዋለሁ አስኮብላዮችም የሆነው አሉ ገንዘብ እየተቀበሉ ሲለቀቁ ስለነበረ ማለት ነው እንደዛ ነው የሚደረገው አሁን ግን ያለው ነገር መንግስት እና የሰራዊቱ ሊደርሺፕ እነዚህ ምርኮኞ በእውነት በታሪክም ዘንድ በእግዚአብሔርም ዘንድ በህግም የሚያስጠይቃቸው ነው የሚሆነው እነዚህ ወታደሮች ከናታቸው ጉያ አውጥተው ለሀገራቸው ወትድርና ግቡ ተመልመሉ ተዋጉ ብለው አዝመተው አሁን እንደዚህ ሜዳ ላይ ሲቀሩ በበረሃብ ይሞቱ አይሞቱ በማይታወቅበት ሁኔታ አናውቅም ብሎ መካድ በአሁኑ ጊዜ የቴክኖሎጂ አለ ቪዲዮ በቃ ሬኮርድ አለ እኮ እነዚህ ልጆች ማንነታቸው ሁሉም ይታወቃል እነዚህ አሁን እንደዚህ ሆኖ እየታየ ምንም አናርግም ብሎ መተው በታሪክም በህግም በመንፈስም በእግዚአብሔርም ዘንድ የሚያስጠይቅ ነገር ነው የሚሆነው ነው ማለት እንደው አሰልጥኖ የራስ ወታደር ማድረግ ይቻል ይሁን ባላማው ያመኑ ከማላቸው ካሉ ያስ ምን ያል ጥንቃቄ ያስፈልጋል የሚለውም ምክንያቱም የሰው ኃይል ነው ከፍተኛ ቁጥር ያለው ነው ምናልባት ከዛ አንፃርም ከጥንቃቄ ጋር ማድረግ የሚችሉት ነገር አለ ይችላል እኔን እርግጠኛ ነኝ ለዚህ እንኳን የሚሰንፉ አይመስለኝም በዚህም በእንትንም በአማራ ፋኖ በኩልም ያሉት ያው መቼም በዚህ ዘመን የዘር ፖለቲካው ነው ሁሉም በዘር ተባድሎ ነው አሁን የእርስ በርስ ጦርነቱ የሚካሄደው ስለዚህ በዘር ፖለቲካው ጋር በተያያዘ በተለይ አካባቢው ተወላጅ የሆኑትን በፖለቲካ ትምህርት ሰጥቶ ከኃይል ማጠናከሪያ ማድረግ ምክንያቱም ትንሽም ቢሆን ሰልጥነዋል በተለይ መሳሪያ ምድብተኞች የሬዲዮ ሰራተኞች እነዚህ ልዩ ቴክኒካል እንትን ያላቸው መትረየስ ተኳሾች ዙ ተኳሾች እንደዚህ ድሽቃ ተኳሾች እነዚህ ሙያ ያላቸውን ችሎታ ያላቸውን ለራሳቸው ሪሃቢሊቴት አድርገው ወይም
ስልጠና ሰጥተው ለራሳቸው ማዋል ይችላል አይመስለኝም ይሄን በዚህ እንኳን የሚሰንፉ አይመስለኝም ያው ፊልተር ማድረግ ያስፈልጋል አደጋ እንዳያመጡ ከዛ ሌላውን ግን ያው የሚበዛው ማለት ብዙም ደግሞ እንደዚህ ሊያደርጓቸው የማይችሉ ስለሚኖሩ ያው የሚጎዱት እነሱ ናቸው ሁለት ሲናገሩ እንደሰማነው ከየት አምጥተው ያበሏቸዋል ከየት አምጥተው ያጠጧቸዋል የት ያስተኛቸዋል ልብስስ ከየት ያገኛሉ ማደሪያስ ከየት ያገኛሉና ይሄንን ምንም የሚጎዱት ነገር የለም ሆነን ለመናገር ይሄንን ወታደር የመርኮኛ በተለይ በሬድ ክሮስ በኩል እንዲረዳ ማድረግ ቢችሉ የተሻለ ይመስለኛል እና ደግሞ የግድም ነው መደረግ አለበት በዚህ ዘመን እንደዛው እንደ ቀደመው ዘመን ክዶ መኖር የሚቻል አይመስለኝም እንግዲህ ሻለቃ ማሞ ምርኮኛ የለንም የሚለው በፊት የነበረው አሁንም እንደዛ አይነት ምላሽ ከዛ ሰፈር እየተሰማ ይገኛል አብዛኞቹ በአሁን ሰዓት ባዛዥነት የሚገኙት ፊልድ ማርሻሉን ጨምሮ የተማረኩ እንደሆነ ይታወሳልና ምርኮኛ ሆነው ምርኮኝነትን ያውቁታልና በዚህ ደረጃ ክደት መፈጸማቸው ለሰራዊቱ የሚሰጠው መልእክት ይኖራል መቼም አሁን መሳሪያ ይዞ ከዚህ መንግስት አገዛዝ ጋር ተሰልፎ ያለ የሰራዊቱ ክፍል ከዚህ በኋላ ምን ሊያደርግ ይችላል እንዲህ ሚካድ ከሆነ ነገ ከነገ ያለ ሀገር ተሰልፎ አሁን እንደምንሰማው ቆና አሁን መቀሌ ውስጥ አሁን ድረስ በዛ ጦርነት ተሰልፈው የተማረኩና በእስር ላይ የሚገኙ የአብይ አህመድ አገዛዝ ጨርሶ ማየት መስማትም የማይፈልጋቸው በሺዎች የሚቆጠሩ ወታደሮች እንዳሉ ነው የምንሰማውና ወታደሩ ይሄን እየሰማ አሁንስ ሊዋጋ ይችላል ወይ ወታደሩ ምን ማድረግ አለበት የአብይ አህመድ ወታደር ከዚህ አንፃር አሰላለፉን ማስተካከል አለበት ቢያንስ ከወንድሞቹ ላይ ጥይት ከሚተኩስና መሳሪያ ከሚደግን የተሻለ አማራጭ ካለ እሱን መጠቀም የሚችልበት ሁኔታ መኖር ያለበት እንደሆነ ይታመናልና ከዚህ አንፃር ምን መልእክት ያስተላልፋሉ ሻለቃ ማሙ እኔ በሚኖረኝ መልእክት ካሁን በፊትም እንዳልኩት ይሄ ጦርነት በፍጹም ፍትሃዊ ያልሆነ የእርስ በርስ ጦርነት ፍትሃዊነት የሌለው አላስፈላጊ የወንድማማቾች መተላለቅ ነው ይሄ ደግሞ የመጣው በስልጣን ላይ ያለው አገዛዝ ለአገር ውስጥ ለሚነሱ የፖለቲካ ጥያቄዎች ወይም ለብሔሮች ለተለያዩ ክልል ብሔረሰቦች ግጭት መንስኤ የሆነውን ነገር መፍትሄ መስጠት ባለመቻል ባለመፈለግ የመጣ ጦርነት ነው ስለዚህ ይሄ ጦርነት እንዲቆም በሁሉም ወገን ያለው እልቂት እና ከዚህም በላይ ደግሞ በዚህ ጦርነት ምክንያት በህዝብ ላይ የሚደርሰው ጉዳት በሀገር ኢኮኖሚ ላይ የሚደርሰው ውድመት በረሃብ ያለ ጦርነት እንኳን በ20 ሚሊዮን የሚጠጋ ህዝብ እየተራበ በውጭ እርዳታ ላይ ተመስርቶ ባለባት ሀገር ላይ እንደገና በጦርነት እኔ ብዙ ኢኮኖሚስቶች ብዙ ፖለቲከኞች ሲናገሩ ሰማለሁ ምንም እኮ የትንታኔ ያስፈልገው ጦርነት እኮ አንድን ሀገር ወደ ድህነት መቀመቅ የሚወስድ አውዳሚ ከሰው ማጥፋቱ ከንብረት ማጥፋቱ ከኢኮኖሚ ውድመቱ አቋያ በጦርነት ውስጥ ያደገ ሀገር የበለጸገ ሀገር ወይ የተሻለ ኑሮ ደረጃ የደረሰ ሀገር የለም አሜሪካን የዓለም ኃያሉ ሀገር የዓለም ሀብታሙ ሀገር በቪየትናም ጦርነት በኢራቅ ጦርነት በአፍጋኒስታን ጦርነት በትሪሊዮን የሚቆጠር ዶላር ወድሞባቸው ሀገራቸው ኢኮኖሚ መንኮታኮት ላይ ሲደርስ ነው ጦራቸውን ያስወጡ ጦርነት ኢኮኖሚን የሚጎዳ ህዝብን የሚጨርስ ነው በጦርነት ውስጥ እናድጋለን ብሎ ማሰብ ማለም እንኳን አይቻልም እንዴት አይነት ነገር እንደሆነ አላውቅም አሁን በየጊዜው እየተወጣ ስለማደግ አድገናል የለም አላደጋችሁም እንዴት ነው ጦርነት ይውት እንጂ ይሄ እኮ መሳሪያ ዝም ብሎ ከእንትን ከገበሬ እርሻ ላይ የታፈሰ የመጣ አፈር እኮ አይደለም ይሄ ሁሉ መሳሪያ በውጭ የተገዛ በውጭ ምንዛሬ የተገዛ መሳሪያ ነው የውጭ ምንዛሬው ዛሬ ያንድ ዶላር ዋጋ እስከ 200
ፓውንድ በላይ ሆኗል አሁን በብላክ ማርኬት የሚሉት እኮ ብላክ ማርኬት የሚባል እኮ የለም በአሁኑ ጊዜ ኦፊሻሊ መንግስት የሚመነዝረው ራሱ 200 ምናምን ብር ነው አንድ ፓውንድ አቋቋማቸው እነዚህ ሪሚቴል እንትኖች አማካይነት በኮመርሻል ባንክ ነው የሚተላለፈው 200 እንደዚህ ያ ሁሉ የጦር መሳሪያ ያ ሁሉ ሰራዊት የሚለብሰው ልብስ በየለቱ የሚወጣው ምግብ ነዳጅ በየለቱ የሚቆስለውን ሰው የሚጎዳውን ሰው ለማከም የሚወጣ የመድኃኒት ወጪ ደሞዝ በመቶ ሺዎች ለሚቆጠር የሰራዊት አባል የሚሊሻ አባል ትላንት ሲናገሩ ሰማው አንዱ 7000 ነው አንዱ 4000 ነው የምናገኘው አለ ሚሊሻ ምንድነው አድማ በታኝ ምን የሚባሉት ገንዘብ እየተሰጣቸው በዛ ያችን ገንዘብ ለማግኘት ሲሉ የሚዋጉ ናቸው አላማ ኖራቸው አይደለም ለአንድ ገበሬ 4000 ብር ማለት በጣም ትልቅ ገንዘብ ነው እና አፈር ቆፍሮ አጅዶ ጎልጉሎ አርሶ የሚያገኘው ገንዘብ 2000 3000 ላይሆን ይችላልና 4000 ስትሰጠው 7000 ጠመንጃ ይዞ ሞታለው አይልምጭ እና ይሄ ሁሉ ነገር አገርን ወደ መቀመቅ እየወሰደ በዚህ ኢኮኖሚ ያድጋል ወይም ኢኮኖሚ ሰው በልቶ ማደር በማይችልበት ደረጃ በድህነት መቀመቅ ውስጥ እየገባ ባለበት ሁኔታ ይህን ጦርነት ማስቆም መቻል እና ፖለቲካዊ መፍትሄ እንዲሰጠው ማድረግ መቻል ያለበት ሰራዊቱ ይሄንን ውጊያ በርግጥ ይሄንን ውጊያ ከመማረክ ከመዋረድ በመጨረሻ ደግሞ በዚህ ህዝብ ላይ አትሮሲቲ ፈጽማል እንዲህ አርጋል በዚህ ጦርነት ምክንያት የሚመጣ ብዙ ነገር አለ ማንንም ራሱን ከዚህ ሊያድን አይችልም ኢምፖሲብል ኮኔ አላደረኩም ማለት እኮ አይቻልም አሁን ከጦር አዛዥ እስከ ተራ ተዋጊ ድረስ ያለው በጦርነቱ ምክንያት የሚመጡ በህዝብ ላይ የሚደርሱ ነገሮች ሁሉ ተጠያቂ ነው መጨረሻ ተጠያቂ ሲሆን ደግሞ ሙያውንም ስራውንም ድካሙንም ሁሉ አጥቶ ወንጀለኛ ሊሆን ነው ማለት ከዛ በፊት ግን ይሄን ጦርነት ማስቆም መቻል አለበት ከየሚነሱ አገሪቷ ላይ ይሄን ጦርነት አቀጣጥሎ እዚህ ደረጃ ላይ ያደረሰው ወደፊትም የሚያስቀጥለው ነገር መቆረጥ አለበት ይሄንን ለማድረግ ከወታደር እስከ አዛዥ ድረስ ያለው ባንድ ላይ ተነስቶ በአገዛዙን ማስገደድ መቻል አለበት ነው ማለት መሳይ እንደው ሻለቃ ማሙ የመጨረሻ ጥያቄ ላድርገውና አሁን ይሄ ትልቅ ድል ነው ለፋኖ ለአገዛዙ ደግሞ ትልቅ ኪሳራ ነው በሁለቱ ወገን በኩል ቀደም ሲል በተወሰነ ደረጃ ጥያቄውን አንስቼ መልሰውት ሊሆን ይችላል ግን አሁን ፋኖች በዚህ ድል እንዳይዘናጉ ይሄ ድል የሚፈጥረው ሞራል መነቃቃት አለ በዚህ ሞራል መነቃቃት ምን ሊያደርጉ ይችላሉ መዘናጋትም እንዳይኖር ደግሞ ከድል በኋላ የሚመጣ እንደው መዘናጋት ኖሮ ሌላ ኪሳራ እንዳይመጣ ምን መደረግ አለበት ነው አገዛዙ በዚህ ቁጭት ውስጥ ነው ያለው ቀደም ሲል እርሶ እንዳሉትም በድሮንም ሆነ በተለያየ መሳሪያዎች መታለው ሊል ይችላል ከዚህ አንፃር ፋኖች ጥንቃቄ ያስፈልጋል እየሰማን ነው አሁንም አንዳንድ የድሮን እንቅስቃሴ ሊኖር እንደሚችል ቅኝቶች እየተደረጉ ስላለ ከዚህ አንፃር ድሉ የሚፈጥረው የደስታ ስሜት ሌላ አደጋ እንዳያመጣ ምን መደረግ አለበት በአጠቃላይ ምን ልናይ እንችላለን ምንስ ጥንቃቄ መደረግ አለበት ብለው ነው መልእክት የሚያስተላልፉት አመሰግናለሁ መሳይ እንግዲህ ይሄ አንዱ ራሱ ቀደም ያልኩት ራስን ማወቅ እንደገና ደግሞ የምትዋጋውን ጠላት ማወቅ ነው እንግዲህ ለድል ለማድረግ ፍጹም ማትጠራጠርበት ደረጃ የሚያደርስና ራሳቸውን ማወቅ መቻል አለባቸው የተኩስ ኃይላቸውን አቅማቸውን የማድረግ አቅማቸውን እንደገና ደግሞ ያገዛዙን የማድረግ አቅም እና ደካማና ጠንካራ ጎን የራሳቸውን ደካማና ጠንካራ ጎን አውቀው ስልትና ታክቲክ ማለት ታክቲካሊ ምን ማድረግ እንዳለባቸው በማወቅ ነው እንጂ በድል ተነሳስቶ ካሁን በፊት እኮ ወያኔ ያንን ከትግራይ ተነስቶ እስከ ሰሜን ሸዋ እስኪደርስ ድረስ አንደኛ የሄደባቸው አቅጣጫዎች በሙሉ ካሁን በፊት በ83 የሄደባቸው የተጓዘባቸው አቅጣጫዎች ናቸው
ምንም አላስቸገረውም ያውቀዋል ስትራቴጂክ መሬቶችን አጠቃቀምና መሸጋገሪያ መሬቶችን ከተሞችን ወረዳዎችን ያውቃል በዛ መሰረት ነው እየተመራ ሄደው ግን እንደ ጦር ጫፍ እየገሰገሰ ጫፉን አስረዝሞ በሄደ ቁጥር ኮንትሮል ሜካኒዝሙ ኮማንድ ኤንድ ኮንትሮል እንደገና ድጋፍ የመስጠት አቅሙ ሎጂስቲክ አንድ ቦታ ደግሞ ቀጥ ተደርጎ ቢቆም እንዴት አድርጎ ኃይሉን እንደገና መልሶ ሪግሩፕ ማድረግ እንደሚችል ሳስብ በድል ሰክሮ ታች ድረስ ወርዶ ነው መጨረሻ ላይ እንደገና ተመልሶ መበታተንና ወደ ኋላ ተመልሶ መሄድ ላይ የደረሰውና ሁሉ ጊዜ ወታደር አንድ እግር በመሬት ይላልና አንዱን ስንራመድ ሁሉ ጊዜ አንዱ እግራችን መሬት ላይ ነው ስለዚህ ወታደርም አንድ እግር በመሬት ነውና በድል መስከረም ተገቢ አግባብነት የለው በሌላ በኩል ደግሞ የሚዋጉትን ኃይል አቅም አንደርማይን ማድረግ በወታደራዊ ስልት አንዱ ድክመት ነው አቅምን አሳንሶ ማየትም አብዝቶም ደግሞ ማጋነንም ተገቢነት ስለሌለው ትክክለኛውን ማወቅ ያስፈልጋልና ከዛ ከማድረግ አቅም ጋር አነጻጽሮ ነው ውጊያን ማካሄድ የሚቻለውና እኔ መቼም እነሱ አማካሪ አይደለሁም ግን ከማየው ነገር ይሄ ይጠፋቸዋል ብዬ አላምንም ግን በመንግስት በአገዛዙ በኩል ደግሞ በመከላከያ በኩል ደግሞ ይሄ ውጊያ ኳስ ጨዋታ አይደለም በእያንዳንዱ ደቂቃ በእያንዳንዱ ሴኮንድ የሰው ልጅ ደም ይፈሳል የሰው ልጅ አካል ጎዶሎ ይሆናል የሰው ልጅ ይሞታል ይሄ ኳስ ጨዋታ አይደለም አንዱን ደግፈ ይሄኛው ሁለት አስቆጠረ ይሄኛው ሶስት ያስቆጠረ ይያልኩ ምትለው ሁለቱም ወገኖቻችን ናቸው የሚያልቁት አገራችን ነች እየወደመች ያለችው ህዝባችን ነው በዚህ ጦርነት ምክንያት እየተጨፈጨፈ ያለው በስተትም ይሁን ሆነ ተብሎ ወይንም ራሱ በውጊያው ባህሪ ምክንያት የሚያልቀው ህዝብ ቀላል አይደለም ህፃናት አዛውንቶች ጎልማሶች ሴቶች ነፍሰ ጡሮች እያለቁ እኮ ነው ህክምና በማጣት በረሃብ በመፈናቀል በዚህ ጦርነት ምክንያት ስለዚህ ይሄ ኳስ ጨዋታ አይደለም በእውነት ይሄን ደግፈ ያንን በለው የምትለው ነገር አይደለምና ሊያስቡበት ይገባል ሁሉም ሁለቱም ወገን ማለት ነው መሳይ እንግዲህ ሻለቃ ማሞ በፋኖ ወቅታዊ የድል ክስተቶች ላይ መነሻ በማድረግ ወታደራዊ ትንታኔ ያገኘንበት የዛሬው የመረጃ ክፍለ ጊዜያችን ይመስላል ሻለቃ ማሞ እንደ ሁሉ ጊዜ ሁሉ ለዛሬም በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግናለሁ እኔም ከልብ አመሰግናለሁ መሳይ